እኔማ አመጣጤ እኮ ይቅርታ ልጠይቅሽ ነበር። እዩ ይባላል። እኔ ደግሞ ዳዊት ይባላል። አሁን ነው ማልቀስ። ማዘሮ ነው ስዶት አትቀምጥል እና ማን የደም ካንሰር ከቤት መውጣት ተፈቀደላችሁ እንዴ? እና መሰለኝ ሁለት እንደሆናችሁ ባቅ ኖሮ እኮ ጨመር አድርጌ ይዤላችሁ መጣ ነው። አውቀ ነዋ። እኔ ልሙት ስልሽ ዶክተር ነው አሁንም አረሳሽው ማለት ደህና ነኝ። ምን ነው እሺ ብዬ ነው ፈልጋል። የምርህን ነው? እትዬ ስራውን ማወቅ አለባችሁ። ይቅርታ ዳይ ለሌሎች ይጠብቀታለሽ። አደርሳታለሁ መልሳታለሁ። ቆያችሁ ዶክተር ችግር አይደል? ምንም ቢሆን አንተን አይመለከትም። አሁን ነው ጭራሽ ለምን ብለሽ ትጠይቅኛለሽ እንዴ? ትደውይ እንደው ደው ይሄን አሽከሬን ይዤ ልመጣ። ሩታ ምን ትሰራለች? ላይ ማለቴ ምን አታርገው። አደይ በመጨረሻ ውሳኔዋን ይፋ ለማድረግ ወደ ገጠር እየሄደች ትገኛለች። በዚህ ነገር ደስ ያለው ዴቭን በመጨረሻ ምኞቱ ስለተሳካለት አሁን ከመጠን በላይ ደስታውን እየገለጸ ይገኛል። ወደ ገጠር ለሄድ ነው ያለችው ዶክተሩ አሁን በጣም እያዘነ ይገኛል። የሌሊን ጉዳይ እየተከታተለ ያለው ዶክተሩ አሁን የሱ ነገር እንዳበቃለት እየታወቀ ይገኛል። ኢዩኤል ተረጋጋ፣ አሁን ልታገባ ያለች ሴትን እንደዚህ መመኘት ምን ይሉታል እያለም ከራሱ ጋር እየታገለ ይገኛል። ቤዛ በመጨረሻ ለሊ ምን እንደታመመች ደረሰችበት። አሁን ላይ ቤዛ ከወንድሟ ጋር በመተባበር ኤክስፐርድ ያደረጉ መድኃኒቶችን እያስገቡ ሰዎችን ለመጨረስ እየወሰኑ ይገኛሉ። ታዲያ በመጨረሻ ቤዛ ለለሊ አሁን መድኃኒትሽን አግኝቼልሻለሁ እያለችም እየዛተችባት ትገኛለች። ባቡሬ የእናቱን መጥፋት በተመለከተ እናቱን ለመፈለግ ደፋ ቀና እያለ ይገኛል። አሁንም ግን የእናቱን አጋቾች በፍጹም እንዳላገኛቸውም አይተናል። በተደጋጋሚ ሊደውልላቸው እናም ሊያገኛቸው ቢሞክርም በፍጹም እንዳልተሳካለትም አይተናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ እላለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 173 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አደይ በመጨረሻ የእሷንና የዴቭን ህልም እውን ለማድረግ ወደ ገጠር ለመሄድ ወስና ትገኛለች። በዚህ ነገር ደስተኛ የሆነው ዴቭም አሁን ላይ አደይን ወደ ገጠር እንድትሄድ በጣም እየገፋፋት ይገኝ ነበረ። በእርግጥ እስካሁን የነበረው ህልማቸው እውን ለማድረግ አሁን ትክክለኛው ሰዓት ነው ብዬ አስባለሁኝ። ዴቭ በተደጋጋሚ አደይን ከዶክተር ጋር ማየቱ እጅግ በጣም ቅሬታ እየፈጠረበት ይገኛል። ታዲያ ዶክተሩን ባገኘው ቁጥር እየገላመጠው እናም ደግሞ አደይን እያሳቀቃት እየሄደ ይገኛል። ዴቭም ለአደይ ጥልቅ ስሜትና ፍቅር ስላለው አሁን ላይ ከማንም ጋር እንድታወራ እናም ደግሞ ጊዜም እንድታሳልፍ እንድትነጋገርም በፍጹም አይፈልግም። እናም ዶክተሩን ባገኘው ቁጥር አደይ አጠገብ አትድረስ እያለ ዴቭ ደሙ እየፈለ ይገኛል። ታዲያ አደይም ዴቭ ተረጋጋ እባክህ በተደጋጋሚ አታሳቀኝ ብትለውም እሱ ደግሞ ከዚህ ዶክተር ጋር መገናኘትሽን ካላቆምሽ እኔ በጭራሽ አርፌ አልቀመጥም እያለም እያስጨነቃት እናም ደግሞ እያሳቀቃት ይገኛል። ዶክተር ኢዩኤልም ራሱን ለማረጋጋት ቢሞክርም ነገር ግን ከአቅሙ በላይ የሆነ ነገር እየተፈጠረበት ይገኛል። እሱም ምንድነው? ፍቅር የሚሉት አላስፈላጊ ነገር ማለትም በማይሆን ሰዓት ዶክተሩ ከአደይ ፍቅር እየያዘ ይገኛል። ታዲያ ልታገባን ያለች ሴት በዚህ ልክ ማፍቀርና መውደድ ይቻላል እንዴ? እያለም ከራሱ ጋር እሰጥ አገባ ውስጥ እየገባ ይገኛል። ዶክተሩ በእርግጥም አደይ ፍቅረኛ እንዳላት ባለማወቁ ነው እንደዚህ አይነት የፍቅር ውጥንቅጥ ውስጥ ገብቶ ራሱን ያገኘው። እናም ራሱን ከዚህ የፍቅር ታሪክ ውስጥ ለማውጣት እየታገለ ቢገኝም ነገር ግን ስለ አደይ በተደጋጋሚ የሚሰማው ነገር ከፍቅሩ ለመውጣት ሳይሆን የበለጠ ወደ ፍቅር ለመግባት እየገፋፋው ይገኛል። ይህ ነገር እያጨናነቀው ያለው ዶክተሩ አደይን ፊት ለመንሳት ቢሞክርም በፍጹም እንዳልቻለም ጭምር አይተናል። የዛሬውን ሕክምና ለማካሄድ ለሊና አደይ ወደ ዶክተሩ ቢሮ ሄደው ይገኙ ነበረ። ታዲያ ለሊ ብቻሽን ነው ላክምሽ ወይም ላወራሽ የምፈልገው በማለት አደይን አንዴ ውጭ ጠብቂ ሲልም ለማከናፈር እየሞከረ ይገኝ ነበረ። አደይም ምነው ዶክተር ችግር አለ እንዴ? ከዚህ በፊት እኮ ውጭ ብልኸኝ አታቅም፣ ዛሬ ለምን ውጭ አልከኝ ስትል ብትጠይቀውም ነገር ግን ዶክተሩ አይ አደይ እንደዛ አይደለም፣ ለሊ ለብቻ ነው ላክማት የምፈልገው እናም ደግሞ ብቻዋን ላወራት የምፈልገው ነገር ስላለ አንዴ ውጭ ጠብቂ በማለት ነበረ እንድትወጣ ያደረጋት። ታዲያ አደይም ውጭ ከመጠበቅ ይልቅ ትንሽ ቆይታ ተመልሳ መግባት መርጣለች። እናም ምነው ዶክተር
የተፈጠረ ነገር አለ ቆያችሁ እኮ ስትልም ጠይቃቸው ነበረ። ዶክተሩም አደይ ለትንሽ ደቂቃ እንኳን መረጋጋት አችም፣ ግን ለማንኛውም እንኳን መጣሽ ጨርሰናል ሲልም አስተናግዷት ይገኝ ነበረ። በተራዋ ደግሞ ለሊ በቃ አንቺ ሕክምናሽን ጨርሰሻል፣ አደይን ለብቻዋ ትንሽ ላውራት፣ አንቺ ውጭ ጠብቂኝ ብሎ ከአደይ ጋር አንዳንድ ነገሮችን ለማውራት እየሞከረ ይገኝ ነበረ። አደይም እንዴ ዶክተር ስለምንድን ነው የምታወራኝ? በለሊ ጉዳይ ነው ዶክተር ስትልም ጠይቀዋለች። አዎ አደይ ብሎ ለሊን ካስወጣት በኋላ አደይ ልታገቢ ስለሆነ ደስ ብሎኛል፣ እናም ደግሞ ስላለፈ ታሪክሽ ስለመጣሽበት ህይወትም እያንዳንዱ ነገር ሰምቻለሁኝ፣ እናም እጅግ በጣም ጠንካራና ጎበዝ ልጅ እንደሆንሽ አውቄያለሁ። አደይ ስለተዋወኩሽ ደስ ብሎኛል በማለትም ደስታውን እየገለጸላት ይገኝ ነበረ። አደይም ዶክተር አንተም በጣም ጥሩ ሰው ነህ፣ ለሌሊ ከሚያስፈልጋት በላይ ነህ፣ እናም ስለተዋወኩህ እኔም ካንተ በላይ በጣም ደስ ብሎኛል ስትልም የአድናቆት ቃሏን እየገለጸችለት ትገኛለች። ታዲያ ዶክተሩም አደይ ምነው የስንብት ቃል አስመሰለብሽ ሲልም ጠይቋት ነበረ። አደይም አዎ ዶክተር ለትንሽ ቀናት አልኖርም ወደ ገጠር ልሄድ ነው ስትል እያንዳንዱ በህይወቷ ያለውን ነገር ዝርዝር አድርጋ አስረድታው ትገኛለች። ይህንን እየሰማው ዶክተሩም አደይ ለምንድን ነው ገጠር የምትሄጂው ብሎ ጥያቄ ጠይቋት ነበረ። አደይም አሁን ላይ ላገባ እንደሆነ ታውቃለህ፣ እናም ዴቭ ሽማግሌ ሊልክ ነው፣ ሽማግሌዎች መላክ ያለባቸው ደግሞ እኔ ከቤተሰቦቼ አጠገብ ቁጭ ብዬ ነው ስትልም አስረድታው ትገኝ ነበረ። ለአንቺ በጣም ደስ ብሎኛል ብሎ ዶክተሩ ስሜታዊ በሆነ መንገድ ሊያቅፋት እየሞከረ ይገኝ ነበር። ታዲያ አደይም ትህትና በተሞላ መንገድ ዶክተሩን ካቀፈችው በኋላ ለሊን አደራ ተንከባከባት፣ ሁሌም ካጠገቧ ሁንላት፣ እኔ እስከምመጣ አደራው ላንተ ነው ስትል ተሰነባብተው ሄደዋል። እውነቱ ነገር ሰላሙን የነሳው እናም እያስጨነቀው የሚገኘው ባቡሬ አሁን እናቱን ለማግኘት በዙሪያው ያሉ ሰዎችን ሁሉ ሰብሰብ አድርገው ደፋ ቀና እያለ ይገኛል። ታዲያ ዳይመንድና ባቡሬ የባቡሬን እናት ለመፈለግ እየተሯሯጡ በነበረበት ሰዓት አበበና እንዲሁም ደግሞ ሄለንን ወደ ቤታቸው ሲመለሱ አግኝተዋቸው ይገኙ ነበር። ታዲያ የባቡሬን እናት አይታችኋታል ከማለት አልተቆጠበም ዳይመንድ። እናም ለነገሩ እናንተ አታውቋትም ብሎ በማስቀየስ አሁኑኑ ማዘሯን መፈለግ አለብን እያሉም እየተሯሯጡ ይገኙ ነበረ። በመጨረሻም ዝም ብለን ከምንሯሯጥ ይልቅ አሁኑኑ መፍትሄ መፈለግ አለብን፣ ምክንያቱም ሰው በፍለጋ በፍጹም እንደማይገኝ አይተናል። እናም ከዚህ በላይ መድከም አይጠበቅብንም ብለው በማሰብ ወደ አጋቾቹ ስልክ በመደወል ስለ ማዘሯ የት እንዳደረጓት እናም ደግሞ በምላሹ ምን እንደሚፈልጉ እየጠየቃቸው ይገኝ ነበረ። ታዲያ በዚህ ሰዓት ባቡሬ ምንም እንኳን ትክክለኛ መልስ ባያገኝም ለሊን ነው የምንፈልገው፣ እናም የለሊ አክስቱ እንዳደረገችው ሁሉንም ነገር ነግረውታል። ባቡሬም ለሊን በፍጹም አሳልፌ አልሰጥም፣ እናም ደግሞ እናቴንም ትመልሳላችሁ ሲል ከአጋቾቹ ጋር እየተጨቃጨቀ ይገኝ ነበረ። አሁን ላይ ለሊን አሳልፎ ቢሰጣት ለሊ በሽተኛ እንደሆነች ይታወቃል። እናም ደግሞ ባቡሬ ለለሊ ጥልቅ ስሜት ስላለው ለሷም የተለየ ፍቅር ስላለው በፍጹም አሳልፎ አይሰጣትም። ነገር ግን አሁን ላይ ባቡሬ መንታ መንገድ ላይ እየወደቀ ይገኛል። እናቱን የግዴታ ማስመለስ አለበት። እናቱን ለማስመለስ ደግሞ ለሊ መስጠት አለበት። በፍጹም ሊያደርገው የማይችለው ሁለት አሳሳቢ ጉዳይ እንደገጠመውም አይተናል። ታዲያ አጋቾቹ ለሊን የማትሰጠን ከሆነ እናትህን እንገላታለን እያሉም ቀጥለው እያስፈራሩት ይገኛሉ። አሁን ላይ በምን እንደሚደራደር ግራ የተገባው ባቡሬ በእናቴ በፍጹም አልደራደርም፣ እናም ያላችሁበት ቦታ ድረስ እመጣለሁኝ፣ የት እንዳላችሁ ንገሩኝ እያለም ከአጋቾቹ ጋር ለመፋለም እየሞከረ ይገኛል። ታዲያ እነሱም እናትክን እንገላታለን ከማለት ውጪ ሌላ ምንም ምርጫ ሊሰጡት ፈቃደኛ አይደሉም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።